እንዳንተው ፈቃድ ይሁን እንዳንተው ምርጫ። አሁን ተራው የስኬት ነው። ስኬትን ደግሞ ልክ እንደ ወንድሙ ከሚል እንደ እህት መካነ ሰላም እዚህ ጋር ሐሳቡን ፕራክቲሱን ከመግለጽ ይልቅ በተወሰነ መልኩ በህይወት ምልልሳቸው ውስጥ ከትላንትናቸው ዛሬን የተሻለ ለማድረግ በመከሩ ሰዎች እንዲገለጽ ፈለግን። በዚህ ሂደት ውስጥ ሚንበር ግን ድርሻ ነበረው ወይ? እሱን አብረን እናያለን። 3 የተለያዩ እንግዶች አሉን። የሶስቱንም የስኬት ጉዞ በጋራ እናያለን። ሽልማቶች በስተው የትኛውን ከየትኛው እንደማድረገው የምሬ ነው። ትንሽ ተወዛግቤያለሁ፣ አፉ በሉኝ። ዋናው ነገር ስልካችሁ ዳታ ይኑረው፣ ካልሆነም አጠገባችሁ ሆትስፖት ምናምን ብቻ በጣም ነቃ ብላችሁ ጠብቁ። ማለዳ ፎም እዚሁ አሁን ከተወሰነ ደቂቃ በኋላ መጣና ቅድም የተምር 100 ሺህ ብር አላችሁ። ያው ለሁላችሁም ነው አላፊክራ እድለኛው ቢወስደውም በኋላ የማለዳ ፎም ደግሞ 200 ሺህ ብር አላችሁ። አረ ሞራል ማለዳ ፎም ያው ምቾቱ የሚታወቅ ነው። ሁሌ እንላለን ቀንዳውጣ መሰለኝ አይደል 3 ዓመት መተኛት ይችላል የሚባለው ይሄ ነገር የሚተኛው በማለዳ ነው ወይ ብያቃለሁ። ግን ማለዳ ደግሞ እንደሱ አይደለም፣ በጠዋት እንድትነቁ ነው የሚያደርገውና የሜትር ከ50 የሆነ በጣም ምቾቱ ሃይ የሆነ ፍራሽም እሸልማለሁ ብሎኛል። ለማን? 100 ሺህ ለሚያሸንፈው አንድ ወንድ አንድ ሴት ተዘጋጁ። የጣዕምም እንደዚሁ ሽልማቱ እንደተጠበቀ ነው። እንዳንተው ፈቃድ ይሁን እንዳንተው ምርጫ። ያ ረቢ ቃሌን ሰደድኩት ኢላሂ ይሰማ ክሴ። ቤት እስከምገባ ያለቀስኩት ፊቴ ሲቃጠል ብቻ ነበር የሚታወቅ። ስሜ ዘይባ አህመድ ይባላል። ትውልዴ ወሎ ክፍለ ሀገር ደሴ ከተማ ሰኞ ገበያ የምትባል መንደር ውስጥ ነው። እኔም በልጅነት ሩጬ ሳልጠግብ የልጅ እናቶች ሆኜ ልጆች እያሳደግኩኝ አንድ ቀን ግን አንድ አጋጣሚ ተፈጠረ። አንደኛው መንታ ልጅ በ10 ዓመቱ ባልታሰበ አደጋ ወደ አኺራ ሄደ። ከባድ የሀዘን ቀን ለኔ ያቺ ቀን ነበረች። እኔ ለራሴ ሩጬ ያልጠገብኩም ሩጦ ያልጠገበው ልጅ ደግሞ ሲሄድ በጣም ትልቅ ሀዘን ነበር የተሰማኝ። ያም ሆኖ ግን አልহামዱሊላህ ሁለተኛ ስወልድ ሴት ልጅ ወለድኩኝ፣ ጤነኛ ልጅ ወለድኩኝ። ሶስተኛ ስወልድ ግን አሁንም መንታ ናቸው ሲባል ወላሂ የተደሰትኩት ደስታ መግለጽ አልችልም። አላህ የወሰደውን ልጅ ሊሰጠኝ ነው በቃ የሚል ነገር ነበርና እንደውም ሁለቱም መንታዎቹ ወንዶች ቢሆኑ ሁሉ ብዬ ዱዓ አደረኩኝ ሴቶች ልጆች ስለነበሩኝ። አላህ እንግዲህ እሱ ያሰበውን እኔ አላቅም። እኔ ደግሞ የራሴ የተሰማኝን ስሜት ያክል ዱዓ አደረኩኝ ወንዶች ልጆች እንዲሰጠኝ። በቃ በጣም 10 ቀን ኢህቲካፍ ዑምራ ሁሉ ሐረም ተቀምጬ ያለሁኝ የማረሳው ጊዜ ነበር። በጣም ከፍተኛ ሀዘን ነበር ውስጤ። የልጄ የሞተበትም አሟሟቱ ትንሽ ወጣ ያለ ነበርና ከምን ጊዜም ከሆዴ የማይጠፋ ሀዘን ነበረ። ያም ሆኖ ግን የነዛ ልጆች ቀናቸው ደርሶ ሲወለዱ ደስታዬ ሙሉ አልሆነም። አንደኛዋ ልጅ ጤነኛ ነች፣ አንደኛው ልጅ እንደምታዩት ነው። ከባዱ ሀዘን እንደተወለደ ኤፒሊፕሲ እንዳለበት ተነገረኝ። ወዲያው ነው የጀመረው። እኔ ከሰመመን አልነቃሁም፣ እሱ ኤፒሊፕሲ ሲጀምረው ያንን ስሰማ ወላሂ በጣም ከባድ ሀዘን ነበር። ለ6 ቀን ከኔ ነጥለው ሆስፒታል ውስጥ ሲያስቀምጡት አይሲዩ ክፍል እኔ የሚያደርገውን ድርጊት እጄ ላይ ሆኖ ስላየሁት እነሱ የሆስፒታሉ ኢንፌክሽን እንዳያገኘው ብለው የብቻው አንድ ክፍል ነበር ያስቀመጡትና ያንን 6 ቀን እንዴት እንዳሳለፍኩት አላህና እኔ ነን የምናውቀው። እውነት እየተከታተሉት ይሆን? እውነት መድኃኒት እያገኘ ይሆን? ጧትና ማታ ብቻ ነበር ገብቼ ማየት የምችለው። ለማንም ማውራት አልፈልግም ይሄንን ነገር። ዛሬ ነው ይሄንን ታሪክ ያወጣሁት። እኔ ችግሬ እኔ ጋር እንዲኖር ነው የምፈልገው እንጂ ለሰዎች እንዲጋባ አልፈልግም ነበር። ግን መፍትሄ ሆኖ አላገኘሁትም። 3 ዓመት ላይ መንትያው ትምህርት ቤት ስትገባ ወላጆች ልጆቻቸውን ትምህርት ቤት አድርሰው ሲመጡ ስቀው ነው የሚመለሱት።
እኔ ግን እያለቀስኩ ነው ቤት የገባሁት። ስገባ ፍራሽ ላይ ተኝቶ ነው ያገኘሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ እዚህ ቦታ ላይ የተገኘሁት እንግዲህ በጣም ደስ ብሎኝ ነው። አልহামዱሊላህ ረቢል ዓለሚን። ያው ህልም ትጋት ስኬት የሚለው ፕሮግራማቸው ላይ የኛም ጉዞ የኛም ከፍታ አብሮ ስላለበት ማለት ነው። ምርኩዝ 24 ላይ ተጋብዤ ነበረ። ያ ምርኩዝ 24 ላይ የተጋበዝኩበት ነገር ለኔ ትልቅ በር ትልቅ ድል የከፈተልኝ ቀን ነበርና እንግዲህ ከኋላ እየታየ ይሆናል አይታችሁታል። የኔ ልጅ ከዚህ ልጅ ጋር መኖር ማለት ምን ያክል ፈተና እንደሆነ በጣም ከባድ እንደሆነ ብዙ ወላጆች ናቸውና ታውቁታላችሁ። አንድ ልጅ ሳይናገር እጁ ቃ ሳይጨብጥ እግሩ ሳይራመድ ጣፈጠኝ መረረኝ ሳይል ያቀርቶ የቀረበለትን ምግብ እያሸተተ በእጁ አንስቶ መጉረስ ሳይችል አጉርሱ ማለት ሳይችል ሲቀር ለእናት በጣም ከባድ ፈተና ነው። ይሄን ፈተና ግን እንደ ፈተና ተቀብየው ቤቴ ደብቄ መኖር አልቻልኩም። ይሄን ፈተና መፍትሄ ልፈልግለት ነው የወጣሁት። መፍትሄ ልፈልግለት ስወጣ ስጮህ ጮህቴን የሚሰማኝ ስራመድ የሚቀበለኝ ሰው ግን አልነበረም። የኔ ብቻ ችግር አይደለም። በጣም ብዙ ህፃናቶች ብዙ እናቶች አሉ አንገታቸውን የደፉ አይደለም ለሊቱ ቀኑ የጨለመብን። በዛ ሂደት ውስጥ ግን እያለን የሆነ ነገር መከፈት አለበት ብዬ ትንቀሳቀስ ከጎኔ የሚቆም ሰው ግን አላገኘሁም። አለ ብዙ ሰው ይኖር ይችላል፣ ግን ምን ያክል ትራመጃለሽ ምን ያክል ሰው ጋር ደርሻለሽ እያለ ሁሉም እየሰማኝ የሚሄድ ነበር። ዛሬ ለዚህ ስኬታቸው የኛም የሚያደርጉት አላህ Subhanahu Wa Ta'ala በخير ነገር ላይ የሚዘረጉትን ነገር ተቀብሏቸው ነው ብዬ ነው የማስበው። والله ያንዳንዱ የእዝነት ስኬት የሚንበርና የምርኩዝ እጅ አለበት። ሚንበር ቲቪ ላይ ለመጀመሪያ ጊዜ ሲያቀርቡን ምን ጠብቀው የሚረዳን ሰው ነው የሚደወልልን። ግን ልጅ አለኝ ምን ይሻለኛል ጨንቆኛል ጨልሞብኛል ልጄ ታስሯል ልጄ እንደዚህ ሆኗል የሚል ሰው ነበር። የበለጠ ጭንቀት ውስጥ ነበር። ከዛ አልፎ ግን ያ ነገር ሚንበር ቲቪ ላይ መቅረቡ ብቻ መፍትሄ አልሆነም ተብሎ ምርኩዝ ላይ ቀርበን እንደገና ምርኩዝ ላይ ቀርቤ ያለውን ታሪክ በሙሉ ስንናገር ግን ለእዝነት የሚቆረቆሩ አብሽሩ የሚሉ እጆችን አገኘን። ያ የመውደቃችን የመነሳታችን 3 አመት 4 አመት ስናሳልፍ والله አልጋ ባልጋ የሆነ ሂደት አይደለም። እዝነት ሊዘጋ የደረሰበት ጫፍ ላይ ነው ምርኩዝ የደረሰለት። እውነትም ምርኩዝ ነው። በወደቅንበት ሰዓት ነው ምርኩዝ ይሆነልኝ። እንደኛ አይነት በጎ አድራጎት ድርጅቶች ብቻ ሳይሆን እኔ በምርኩዝ ፕሮግራም ላይ የተማርኳቸው ብዙ ነገሮች አሉ። ለእስልምና ብዙ መስዋዕትነት የከፈሉ ሰዎችን ታሪካቸውን የማናቃቸው ጀዛከፈው አላህ ነው አይደለ? ቢሆንም ግን እኛ ለኛ ምን ያክል ትጋት ተግተው ምን ያክል ለፍተው ያቀበሉንን ነገር ማናቃቸውን ሰዎች ሁሉ አስተዋውቆናል። ለሀገራችን ኢትዮጵያ ብዙ ስራ የሰሩ ሰዎችን የማናቃቸውን ሰዎች ሁሉ አስተዋውቆናል። ትልቅ መድረክ ነው ምርኩዝ። በጣም ነው ማመሰግናቸው። እንኳን ደስ አላችሁ ከነ ሰራተኞቻችሁ በሙሉ። ኢንሻአላህ ከዚህ ከፍ ብላችሁ ማየት እንፈልጋለን። እንደ እዝነት ስመጣ ግን والله በዛ በተዘጋ 4 ግርግዳ ውስጥ ብቻዬን ስጮህ የደረሰልኝ ያክል ነው ብዬ ነው ማስበው። እኔ ምርኩዝንና በጣም ደስ ብሎኛል። በጣም ነው ማመሰግናችሁ። የመጣንበትን የወደቅንበትን የተነሳንበትን ነገር ሁሉ መስመር ውስጥ እንድንገባ ሲስተም ውስጥ እንድንገባ ትልቅ በር ከፍተው ዘርግተውልናል። ለኔም ሳይሆን ለሌሎች እናቶች በዛ በእዝነት ግቢ ውስጥ ላሉ አንገቷን ለደፋች እናት ተምራ እንዳልተማረች ዕውቀት ይያላት እንደሌላት ሆነች የተፈጥሮ ፀሐይና ነፋስ ለናፈቀው ህፃን 4 ግድግዳ ውስጥ ታስሮ ለሚኖር ህፃን ዛሬ በር ተከፍቶለታል። ዛሬ ወጥተው አስፈላጊውን ምግብ አግኝተው አስፈላጊውን ቴራፒ አግኝተው ከልጆች ጋር ወጥተው እየገቡ ነው። እናቶች ማህበራዊ ኑሯቸው ወጥተው እየገቡ ነው። ያ ሁሉ የሆነው የእናንተ እገዛ ነው። ሚንበር ቲቪ ምርኩዝ የሚያስተላልፈው እናንተን ኦዲየንስ አድርጎ ነው አይደለ? እናንተ ናችሁ የሱ ገዳፊና በእናንተ እጅ አይደለም ኢትዮጵያ ውስጥ ዓለም ላይ እንድንታወቅ አድርጎናል። በጣም ነው የምናመሰግነው። እኔ ዛሬ እዚህ ቦታ ላይ የተገኘሁት والله በጣም ደስ ብሎኝ የተደረገልኝ ነገር ለመግለጽም ብቻ ሳይሆን ለማመስገን ነው። በቃ በጣም አላህ ኸይር ጀዛቸውን ይክፈላቸው። በጣም ነው የምናመሰግነው። ሽክራን ጀዛኩሙላህ ኸይር። እንዳንተው ፈቃድ ይሁን እንዳንተው ምርጫ